ይህንን ነገር ታውቁታላችሁ? ምናልባት በህይወታችሁ ቢያንስ ለአንድ ጊዜ ቀምሳችሁት ወይም በየሱቁ ተመልክታችሁት ይሆናል። በዚህ ሰከንድ ይህንን ቪዲዮ በምታዩበት አጭር ቅጽበት ውስጥ ብቻ በዓለማችን ላይ ከ1 ሚሊዮን በላይ የኑድል ማሸጊያዎች በከፍተኛ ፍጥነት ተመርተው ከፋብሪካ ይወጣሉ። ከአፍሪካ ሰፋፊ መንደሮች እስከ እስያ ሰማይ ጠቀስ ፎቆች፣ ከመካከለኛው ምስራቅ በረሃዎች እስከ አውሮፓ ዘመናዊ ከተሞች፣ በጦርነት ቀጠና ውስጥ ባሉ መጠለያዎች ውስጥ እንኳን ሳይቀር ይህንን ስም የማይጠራ ወይም የማያውቀው የለም። ግን ይህ በየቤታችን የምናገኘው በጥቂት ሳንቲሞች የምንገዛው ትንሽዬ ቢጫ ማሸጊያ እንዴት መላውን ዓለም ሊቆጣጠር ቻለ? ይህንን ግዙፍ ኢምፓየር የገነቡትን ሰዎች የደበቁን ሚስጥር ምንድነው? እናስ አንዳንድ ተመራማሪዎች ይህ ምርት በሰዎች አእምሮ ላይ ሱስ የሚያስይዝ ሚስጥራዊ ፎርሙላ አለው የሚሉት ስለምንድን ነው? ዛሬ ማንም ሊገባበት ባልደፈረው በዚያ ዝግ የፋብሪካ በር ውስጥ እንገባለን። የኢንዶሚን እውነተኛ አስገራሚና ሚስጥራዊ ታሪክ ከመጀመሪያው እስከ መጨረሻው ሙሉ በሙሉ እንተረካለን። ይህ ታሪክ የሚጀምረው ዛሬ እንደምናየው ከዘመናዊና ከግዙፍ ማሽኖች አይደለም። ታሪኩ የሚጀምረው ከሰው ልጅ ከፍተኛ የስልጣኔ ቀውስና ከከባድ ረሃብ ነው። በ1960ዎቹ መገባደጃ ላይ ኢንዶኔዥያ ውስጥ የምግብ ዋስትና እጅግ አስከፊ ደረጃ ላይ ደርሶ ነበር። በዚያን ጊዜ ለኢንዶኔዥያውያን ብቸኛው ዋና ምግብ ሩዝ ነበር። ነገር ግን የሩዝ ዋጋ ሰማይ በመንካቱና ከፍተኛ እጥረት በመፈጠሩ በሚሊዮን የሚቆጠሩ ዜጎች ለረሃብ ተጋለጡ። ሀገሪቱ በኢኮኖሚ ቀውስ ውስጥ በምትናወጥበት በዚህ አስጨናቂ ወቅት ጥቂት ባለራዕይ ነጋዴዎች አንድ ታላቅ ጥያቄ አነሱ። ለአጠቃቀም በጣም ቀላል የሆነ እጅግ ርካሽና በአጭር ሰከንዶች ውስጥ የሚደርስ ምግብ መፍጠር ብንችልስ? በ1972 የመጀመሪያው የኑድል ማሸጊያ ለገበያ ቀረበ። ስሙም ኢንዶሚ ተባለ። ስሙ የተገነባው ከሁለት ቃላት ነው። ኢንዶ የሚለው ከሀገራቸው ስም ኢንዶኔዥያ ሲወሰድ፣ ሚ ደግሞ በአካባቢው ቋንቋ ኑዱል ማለት ነው። በመጀመሪያ ላይ የሀገሪቱን ድሆች ለመታደግ የተመረተው ይህ የድሆች ምግብ በአጭር ጊዜ ውስጥ ግን የኢንዶኔዥያን ታሪክ ብቻ ሳይሆን የዓለምንም የምግብ ባህል ይቀይራል ብሎ ያሰበ አንድም ሰው አልነበረም። ለመሆኑ አንድ የኑዱል ፓኬት እንዴት ነው የሚሰራው? ኑዱል ራሱ የተሰራው ከቀላል ስንዴ ነው። ነገር ግን እውነተኛው አስማት ያለው ኑዱሉ ላይ ሳይሆን ያ ቢጫ ማሸጊያ ውስጥ በሚገኙት ትንንሽ የቅመማ ቅመም ፓኬቶች ውስጥ ነው። ይህ በእያንዳንዱ ፓኬት ውስጥ የሚገኘው የቅመማ ቅመም ፎርሙላ ልክ እንደ ኮካ ሚስጥራዊ አሰራር በጥብቅ የሚጠበቅ ነው። በዓለም ላይ ይህንን ሙሉ ፎርሙላ የሚያውቁት በጣት የሚቆጠሩ የኩባንያው ከፍተኛ ሳይንቲስቶች ብቻ ናቸው። ነገር ግን የሳይንስ ተመራማሪዎች እንደሚናገሩት ለዚህ ምግብ ልዩ ጣዕምና ሱስ አምጪነት ትልቁን ሚና የሚጫወተው አንድ ኬሚካላዊ ቅመም ነው። እሱም ኤምኤስጂ ወይም ሞኖሶዲየም ግሉታሜት ይባላል። ይህ ንጥረ ነገር የአንጎላችንን የጣዕም ህዋሳት በማነቃቃት ምግቡን እጅግ በጣም እንዲጣፍጥ ያደርገዋል። ይህንን የጣዕም ሚስጥር ለመጠበቅ ሲባል ኩባንያው በአሁን ጊዜ እጅግ ዘመናዊ በሆኑ የምርምር ማዕከላት ውስጥ በሚሊዮን የሚቆጠሩ ዶላሮችን ፈሰስ ያደርጋል። ምክንያቱም በዓለም ዙሪያ በሚሊዮን የሚቆጠሩ ተወዳዳሪዎች ቢኖሩም የኢንዶሚን ጣዕም ግን ማንም ሊቀደው አልቻለም። አሁን ደግሞ ወደ ማሽኖቹ ዓለም እንግባ። እዚህ ፋብሪካ ውስጥ የሚከናወነው አስገራሚ ሂደት ልክ እንደታቀደ የሙዚቃ ኮንሰርት የተስተካከለና እጅግ የሚገርም ፍጥነት ያለው ነው። በመጀመሪያ ስንዴና ውሃውን በማቀላቀል ግዙፍ ሊጥ ይቦካል። ከዚያም ሊጡ በከፍተኛ ግፊት በሚሰሩ የብረት ሮለሮች ውስጥ በማለፍ ወደ እጅግ ስስና ረጅም ንጣፍነት ይቀየራል። በመቀጠል ይህ ንጣፍ በሺዎች በሚቆጠሩ ሹል ቢላዎች አማካኝነት በሰከንድ ውስጥ ወደ ሚሊዮን በሚቆጠሩ ቀጫጭን የኑዱል ገመዶች ይቆራረጣል። ቀጣዩና ወሳኙ ደረጃ ግን ኑዱሉን ማብሰል ነው። ኑዱሉ ከፍተኛ ሙቀት ባለው የእንፋሎት መተላለፊያ ውስጥ ያልፋል። ይህ ሂደት ኑዱሉን ግማሽ ያህል የሚያበስለው ሲሆን ምንም አይነት ተባይ ወይም ባክቴሪያ እንዳይኖረው በማድረግ ምርቱ ሳይበላሽ እስከ 2 ዓመት እንዲቆይ ያደርገዋል። ከእንፋሎት ከወጣ በኋላ ኑዱሉ በንጹህ የዘንባባ ዘይት ውስጥ በፍጥነት ይጠበሳል። ይህ ሂደት በኑዱሉ ውስጥ ያለውን ውሃ ሙሉ በሙሉ በመምጠጥ እንዲደርቅና ለረጅም ጊዜ እንዲቀመጥ ይረዳዋል። በመጨረሻም ኑዱሉ ተቆርጦ የቅመማ ቅመም ፓኬቶች ሮቦት እጅ መሃል ላይ ይጣሉና ማሸጊያ ማሽኑ በደቂቃ ከ500 በላይ ፓኬቶችን እያሸገ ወደ ካርቶኑ ያስገባል። ነገር ግን ይህ ምርት ከአንዲት የእስያ ሀገር ተነስቶ እንዴት አፍሪካንና
መላውን ዓለም ሊወር ቻለ። እዚህ ላይ ነው የቢዝነስ ጥበቡ የሚታየው። የኢንዶሚ ባለቤቶች ምርቱን ወደ ሌላ ሀገር ሲወስዱ ዝም ብለው አልነበረም። የአካባቢውን ባህልና ጣዕም በሚገባ ያጠኑ ነበር። ለምሳሌ በናይጄሪያ ኢንዶሚ አሁን ላይ እንደ ብሔራዊ ምግብ ነው የሚቆጠረው። እዚያ ግዙፍ ፋብሪካዎችን በመገንባት በሺዎች ለሚቆጠሩ ዜጎች የሥራ ዕድልን ፈጥረዋል። በእያንዳንዱ ሀገር የሚሸጠው ኢንዶሚ ጣዕሙ የተለያየ ነው። በአረብ ሀገራት የሚሸጠው ይበልጥ ቅመም የበዛበት ሲሆን በአውሮፓ ደግሞ ቀለል ያለ ጣዕም አለው። ይህ የአካባቢውን ጣዕም የመረዳት ችሎታ ምርቱን ከውጭ ሀገር ምርት ወደ እውነተኛ የሀገር ውስጥ ምርት ቀይሮታል። ዛሬ ይህ ምርት በዓመት ከ15 ቢሊዮን ፓኬት በላይ በመሸጥ የዓለማችን ቁጥር 1 የኑዱል ብራንድ ለመሆን በቅቷል። ነገር ግን ከዚህ ሁሉ ታላቅ ስኬት ጀርባ ሁልጊዜም ጥያቄና ስጋቶች ይነሳሉ። በተለይም የጤና ባለሙያዎች በዚህ ፈጣን ምግብ ላይ ያላቸው ትችት ቀላል አይደለም። ትልቁ ስጋት በምርቱ ውስጥ ያለው የጨው መጠን እጅግ ከፍተኛ መሆኑ ነው። ይህ ደግሞ ለደም ግፊትና ለልብ ህመም መንስኤ ሊሆን እንደሚችል ይናገራሉ። በተጨማሪም ኑዱሉ ለረጅም ጊዜ እንዲቆይ የሚጨመሩበት ኬሚካሎች ለጤና ጎጂ ናቸው የሚሉ ተቺዎችም አሉ። ምንም እንኳን ኩባንያው በተደጋጋሚ ምርቱን በዓለም አቀፍ ደረጃ ጥብቅ የሆኑ የምግብና የደህንነት ፍተሻዎችን ያለፈ አስተማማኝ መሆኑን ቢገልጹም ክርክሩ ግን ዛሬም ድረስ አልቆመም። ለብዙ ሚሊዮን ተማሪዎች፣ ሰራተኞችና ዝቅተኛ ገቢ ላላቸው ቤተሰቦች ግን ይህ ምርት ስለ ጤና ውዝግብ አይደለም። ይህ ምርት በአስቸጋሪ ሰዓት በጥቂት ደቂቃዎች ውስጥ ሆድን የሚሞላ ታማኝ ጓደኛ ነው። ስለ ልጅነት ትዝታ፣ ስለ ፈጣን ህይወትና ከራብ የመትረፍ ታሪክም ነው። አሁን ዓለም ወደ አዲስ ምዕራፍ እየተሸጋገረች ነው። ሰዎች ይበልጥ ጤናማ ምግቦችን መፈለግ ጀምረዋል። ለዚህም ሲባል ኢንዶሚ አሁን ላይ ሙሉ በሙሉ ከስንዴ የተሰሩ ዘይት የሌላቸውን ጤናማ አማራጮችንና በአካባቢ ላይ ጉዳት የማያደርሱ ማሸጊያዎችን ማዘጋጀት ጀምሯል። ነገር ግን ያ ሁላችንም የምናውቀው ቢጫ ማሸጊያ በሚቀጥሉት 50 ዓመታት ውስጥ ሌላስ ምን ያልተፈቱ የንግድ ሚስጥሮችን ትይዝ ይሆን? ጊዜው ብቻ ነው የሚመልሰው። የዛሬው የዶክመንተሪ ታሪክ ዝግጅት ይህንን ይመስል ነበር። ለመሆኑ እናንተ የኢንዶሚ ጣዕም ያስጠላችኋል ወይስ ትወዱታላችሁ? ልክ እንደዚሁ በቀጣይ የትኛው ታዋቂ ዓለም አቀፍ የንግድ ተቋም ወይም የምግብ ብራንድ ሚስጥራዊ ታሪክ እንድንመረምር ትፈልጋላችሁ? ሐሳባችሁን አሁኑኑ በኮሜንት ላይ አስፍሩልን። ይህ ቪዲዮ ከተመቻችሁ ላይክ ማድረግና አዳዲስ አስገራሚ ዶክመንተሪዎች እንዳያመልጣችሁ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳትረሱ። ስለተከታተላችሁን እናመሰግናለን። በሚቀጥለው ክፍል እስከምንገናኝ ሰላም።